በበጀት ዓመቱ በሰሜን ሸዋ ዞን ከ17000 በላይ የተለያዩ የህብረተሰብ ክፍሎች የኢክቶ ኮደርስ ስልጠናን ወስደው የእውቅና ሰርተፊኬት ማግኘታቸው ተገለጸ። ሰልጣኝ ወጣቶች ስልጠናው ለዲጂታል ቴክኖሎጂ ፈጠራ ስራዎቻቸውም መሰረት መሆኑን ገልጸዋል። ግን በላይ ተስፋዬ ተጨማሪ ዘገባ አዘጋጅቷል። ዓለም በቴክኖሎጂ በምትመራበት በዚህ ዘመን ኢትዮጵያም የራሷን የዲጂታል ስርዓት እየገነባች ትገኛለች። ይህንን ተግባራዊ ለማድረግ ደግሞ ከተባበሩት አረብ ኤሚሬትስ ጋር በመተባበር የ5 ሚሊዮን የኢትዮ ኮደርስ የሚሰለጥኑ ወጣቶች በስፋት በሀገር አቀፍ ደረጃ እየሰለጠኑ እንደሆነ ይታወቃል። ከዚህ ስልጠና በኋላ ወጣቶች የራሳቸውን የዲጂታል ስርዓት በመፍጠር በኩል ምን አይነት አቅም ፈጠረላቸው ስንል በዚህ ስልጠና ላይ የተሳተፉ ወጣቶችን ጠይቀናል። የኢሲዲዮ የሚባል የኤንጂኦ ድርጅት ነው የሰራሁት። ያንን ሲስተም ከሰራው በኋላ በእርግጥ ያን ያህል ክፍያ ባላገኝበትም ለኔ ግን እንደምነሳሻና እንደመንገድ ሆኖኛል። ሁለተኛ የሰራው ሲስተም አቢሲኒያ ዲጂታል ይባላል። ድለላን ወደ ዲጂታል ሲስተም አንቀይረው። ለምሳሌ መሸጥ፣ መግዛት፣ ማከራየት የተለያዩ በአጠቃላይ ኢሰርቪስም አለው። ካሁን በፊት ነው በኮምፒውተር ሳይንስ ተምሬያለሁኝ። ግን የተወሰኑ ነገሮችን እንደገና ሪቫይዝ አድርጌ ያለኝን ነገር ለማዳበር ረድቶኛል ማለት ነው። የወተት ማህበሮች አሉ። እነሱን ወደ ዲጂታል የሚያስገባ በተለይ ይሄኛው ከዚያ በኋላ ነው የሰራሁት። ወደ ዲጂታል ሲስተም ገብተው ሜምበራቸውን የሚመዘገቡበት፣ ሜል ኮሌክት የሚያደርጉበት፣ የተለያዩ እስከ ክፍያ ድረስ ሄደው የሚሰሩበት ሲስተም ሰርቻለሁ ማለት ነው። ወጣቶቹ ከኢትዮ ኮደርስ ስልጠና በኋላ የነበራቸውን መሰረታዊ ክህሎት ተጠቅመው ከዘመኑ ጋር የሚራመድ የዲጂታል ስርዓት ውስጥ ለመሳተፍ ተነሳሽነት እንደጨመረላቸው ይገልጻሉ። በምሰራበት ተቋም ላይ የተለያዩ ሲስተሞችን መስራት ያሰብናቸው አሉ። ለምሳሌ እንደ ንብረት ክፍል አስተዳደር፣ እንደዚሁም የመኪናዎች ቁጥጥር አስተዳደር ብቻ በአጠቃላይ የተለያዩ ሲስተሞችን በተቋማችን ለማዘመን የመጀመሪያ አቀዳችን ይህንን አስበን በመስራት ላይ ነው። ስራውን ስሰራ ሞር የራሴን ስኪል እያዳበርኩ ነው የሚሄደው። ዘን ወደፊት ደግሞ ይሄኛው ሌላ በር እየከፈተ ነው የሚመጣው ማለት ነው። ሌሎች ሲስተሞችን ለመስራት እውቀትም እንደዚሁ ጌን ለማድረግ ይጠቅመኛል ማለት ነው። የኢትዮ ኮደርስ ስልጠና ሁሉም ወጣቶች እንዲወስዱ ይፈለጋል። ይህንን ከግንዛቤ ፈጠራ ጀምሮ በምን መንገድ እየተከናወነ ነው ስንል የሰሜን ሸዋ ዞን አስተዳደር ጽሕፈት ቤት የኢኖቬሽንና ቴክኖሎጂ ቡድን መሪ አቶ ደመላሽ በላይን ጠይቀናል። የግማሽ ዓመቱ እንኳን ስንመለከተው ወደ 34882 ወጣቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የማህበረሰብ ክፍሎች የግንዛቤ ፈጠራ ተደርጎላቸዋል። ከዚህ ከ34882ቱ ደግሞ በትክክል ሰርተፊኬቱን ያገኙትን ለይተናል። ወደ 17954 ሰርቲፋይድ ሆነዋል። የኢትዮ ኮደርስ ስልጠና ወጣቶችን በቴክኖሎጂ ብቃት እንዲላበሱ በማድረግ በትምህርት በስራና በግል ህይወታቸው ላይ በዓለም አቀፍ ደረጃ ተወዳዳሪ የማድረግ ዓላማ ያለው ነው። በዞኑ ከዚህ ስልጠና በኋላም በዲጂታል ዘርፍ አቅም መፍጠር የቻሉ ወጣቶች መኖራቸውን የገለጹት ቡድን መሪው ሌሎችም ተጠቃሚ መሆን የሚችሉበትን እድል እንዲጠቀሙ መልእክታቸውን አስተላልፈዋል። ዓለም ከዚህ በኋላ በአንድ ቦታ ላይ ታጥረን የምንንቀሳቀስበት ተወዳዳሪ የምንሆንበት አይደለም። እንደ አጠቃላይ ማንኛውንም አክሰስ ማግኘት የሚቻልበትን ፕላትፎርም ተመቻችቷል። ይሄ ዲጂታል ቴክኖሎጂ ይህንን አምጥቶልናል። ከዓለም አቀፍ ልጆች ጋር ተወዳዳሪ የሚሆኑት የሚሰሩትን ስራ አግሪመንት የሚወስዱት ከውጭ ካምፓኒዎች ጋር ነው። ስለዚህ ማንኛውም ሰው ወደ ዲጂታል ቴክኖሎጂው መግባት አለበት። የኢትዮ ኮደርስ ስልጠና በሀገር ውስጥና በውጭ የስራ ዕድል መፍጠር፣ ኢንቨስትመንትን ለመሳብና የ2030 ዲጂታል ኢትዮጵያን ለመገንባት አስተዋጽኦ በማድረግ በኩል ሚና የጎላ ነው።